ዛሬ የመጣሁት ድብድቡን መቀበሌን ላሳውቃችሁ ነው። ግን ድብድቡ 1-5 ነው የሚሆነው ማለት ነው። እኔ ብቻዬ አቶ ገታቸው አሉ፣ አቶ በቀሉ ደና ሰው ደግሞ ከራሳችሁ 3 ሰው ጨምራችሁ እኔ ብቻዬ እናንተ 5 ሆናችሁ ካሸነፋችሁኝ ማለት ነው 2 ሚሊዮን ብር ሰጣችኋለሁ። በቃ ሌላ ጂም ትከፍትበታለህ ማለት 2 ሚሊዮን ብር ሰጣችኋለሁ እኔን ካሸነፋችሁኝ ማለት ነው። 5-1 ማለት ነው። እኔ ብቻዬ 1-1ማ ቁምብርስ አንመጣጠንም። ዝም ብለሽ ተነስተሽ 500 ሺህ 2 ሚሊዮን 1 ሚሊዮን ብለሽ ህዝቤን እንትን የሆነ የገንዘብ ችግር ያለበትን ሆዱን ለማስጨው አትሞክር። ስለዚህ እኔ እናንተ ለ5 ሆናችሁ ካሸነፋችሁ እኔ ብቻዬ 2 ሚሊዮን ብር ገጫችኋለሁ ማለት ነው። የእናንተ ብር ቀቅላችሁ ብሉት። 2 ሚሊዮን ብር 1-5 በፈለጋችሁት ማለት ነው። ኤኒ ሚክስድ ማርሻል አርት ቢጄጄም ይሁን ብራዚሊያን ጂጂሱም ይሁን ኪክ ቦክሲንግም ይሁን ኤኒቲንግ አም ሬዲ ኤኒቲንግ በታይ ቦክሲንግ ይሁን 1-5 ሪንግ ይዘጋጃል። ቀውጢ ሪንግ ይዘጋጃል። ተመልካች ይታደማል። 1-5 ማለት ነው። yes I'm ready to fight 5-1 ወይም 1-5 እኔ ብቻዬ እናንተ 5ታችሁ ማለት ነው። ሬዲ ከሆናችሁ አሳውቁኝ። አየር ላይ ነገሮቹን እናመቻቻለን። ውልም የሚፈራረመው እንፈራረማለን። ለምን እኔ አሁን ካሰናበትኳችሁ እንዳልጠየቅ ማለት ነው። ስለዚህ ተዘጋጁ። 1-5 ዝም ብላ 1-1 ምናምን አትመጥኑኝም። በቃ አንገናኝም። I am so professional person. You got it there? እዛ ጋጃችሁ አገኘኝ ወይ? እዛ ጋር አገኘኝ? You got it? አዎ 1-5 let's go ባላ አዳሜ ሼር አድርገ አድርስለት። ተንጫጫ በባዶ ሜዳ ሚንጫጩ አሉ። ማይሆን ነግ መስመርም ለማስያዝ ያሰባችሁ ስላላችሁ let's go 1-5 እኔ ለብቻዬ እናንተ 5ታችሁ let's go baby let's go። የሴዶ ጉዳይ ሴዶ ማዘር ትቆጣኛለች፣ አጎቴ ይቆጣል፣ እስልምና አይፈቅድልኝም ምናምን እያለ ሲል እናንተ አይ ቲንክ ሶሻል ሚዲያ ላይ አዲስ ናችሁ መሰለኝ። ሴዶ ማርሻል ፍቅርዬ ታንክ ሴዶ ማርሻል ጎበዝ ነው። እዚህ ሀገር ሜይዌዘር የሚባል አለ 50 ጊዜ ቦክስ ተጫውቶ 50 ጊዜ አሸንፏል። ሜይዌዘር የራሱን የሆነ ፕሮሞሽን ነበር የሚሰራው፣ ማንም አይሰራም ነበርና ሜይዌዘር መጀመሪያ እሺ ብሎ አይቀበልም እና ምክንያት ይሰጣል። ቆይ እንደዚሁን ሰው በሶሻል ሚዲያ ያጦዝለታል ማለት ነው። ሲጦዝለት ምን ይሆናል? ትኬቱ በጣም ይሸጣል። በቃ አንተ ወንድ ኮንክ እናስይዛለሁ ይላል፣ እንዲህ ኮንክ እንዲያደርጋለሁ ይላል፣ እንዲህ ኮንክ እንዲያደርጋለሁ ይላል። ከዛ ምን ይሆናል? ፕሮሞሽን ተሰርቷል። ማንም አድቨርታይዝመንት አይሰራም። ጌችም ጎበዝ ነው በዚህ ነገር። ከዛ ህዝቡ አሁን በደንብ አድርጎ ተቀባበለው። ከ10 ሚሊዮን በላይ በደንብ አድርጎ ይሸቀላል። እና እኔ ኢትዮጵያ ውስጥ ነው ማውራ ተቀጥቅጦ 2 ሚሊዮን የሚወስድ የምን 2 ሚሊዮን 100 ሺህ የሚወስድ ደስተኛ ተቀጥቅጦ ነው ማውራት። ቀጥቅጦ ሳይሆን ካሸነፈ 10 ሚሊዮን ይሰጠዋል። ከተሸነፈ 1 ሚሊዮን ነው 2 ሚሊዮን አለው። ስለዚህ either way አሸናፊ ነው እሱ። እኔ ምን ላደርገው እንደሚችል አያውቅም። ሰሞኑን ቤተሰቦቼ ጆኒ ጁጂትሱ ከመስፍን ብሩ ጋር እየተመላለሰ ነው። በነገራችን ላይ ጆኒ ንቃተ ህሊናን ካሸነፈ በኋላ በጣም ሞራል እየተሰማው ነው። በጣም ወኔ ሌን ያለው ማለት ነው። ራሱን በጣም እንደ ስፖርተኛ እያየ ነውና እኛ ገጥመን ልኩን እንዳናሳየው ማለት ነው እድል ሊሰጠን አልቻለም። ያውቃል አቅሙን እና ቦክስ ምን እንደሆነ አታውቅም ጆኒ። አንተ መስፍን ብሩን በቦክስ ማለት በሚሚ አይደለም በቦክስ ገጥመኸው አንደኛ ዙር ማለፍ ከቻልክ እቺን ሱዙኪ ዲዛይር መኪናዬን ማለት ነው እሸልምሃለሁኝ። አንደኛ ዙር ካለፍክ ማለት ነው። ቦክስ ምን እንደሆነ እዛ ሪንግ ላይ ታያለህ ማለት ነው። ያቺ በግፍ የምትነሳ ቢትህን ትቀይራለህ አንደኛ ራውንድ ካለፍክ ማለት ነው። እና ጆኒ ሰሞኑን በጣም እያወራ ነው። በጣም ሞራሌን ላይ ነው ያለው። በጣም ሞራል ላይ ራሱን እንደ ኃይለኛ ስፖርተኛ ነው እያየ ያለው። አንድ ምንም የማይችል ንቃተ ህሊና የሚባልን ሰው አሸንፎ ማለት ነው። እድል ቢሰጠኝ አንተን እንዴት እንደማዋርድክ
አሳይ ነበረ። ግን በቦክስ አንተ ልቡ ካለ ድፍረቱ ካለ መስፍን ብሩን አሸንፈው እና እቺን ሱዙኪ ዲዛይር ዘድ ሰውዬ ቆይ ምንድነው አላማ እንዴ? ባለፈው በስንት ጸሎት በስንት ምናምን ደራው ተፈራረምክልኝ። አሁን ደግሞ ምን ሆነ ነው? በእጀ ሰበብ ነው የሚሆነው። ጉበቱን መመርመር አለበት፣ እንትኑን መመርመር አለበት የምትለው እንዴ? ቆይ አንተ ሺሻ ነህ ወይስ አቲካላ? ሳምባ ስለ ሳምባ ምን አገባ? አዋራቅም ካገኘ እዚህ ጋር እዚህ ከሚቆደው እንደዚህ አርግና ስራ እንጨርስ። አንተ አንዴ ጉበቱን አንዴ ሳምባውን ባልክ ቁጥር የኛን ሳምባ ያቃጠልከው ነው። ኧረ ሰውዬ ምንድነው አላማ? ወይ ችግር የፈረሰው እኮ ኢትዮጵያ ችግር የፈረሰው መኖር አይችልም። ግባና ዘው በቃ ሙተ ብወጣ ይሻላል። እንዴት ነው ቆይ አንድ ስለጉበተ በቃ ደለቅጠም ባንተ ፈንታል ግባ እዚች ይበለኝና በቃ ገደም ልበል። ወላ ብሩ ለቤተሰቦቼ ይሆናል። እኔ ወላ ልሙት